በአባወራ ቻናላችን በተደጋጋሚ በስልጣኔ መገኘት ያም ደግሞ በሰውነት ላይ በራስ ላይ ያለ ስልጣኔ ቅድሚያ እንዲሰጠው እንመክራለን። ይህም ደግሞ አንድን አባወራ ከሌላው ወንድ ሁሉ የሚለየው ያ በራስ ላይ ያሉ ስልጣኔ እንላለን። ያ በራስ ላይ ያሉ ስልጣኔ ደግሞ ከማንም በላይ በሚሰራቸው ስራ በተሰማራባቸው መስኮች ላይ ኤክሰለንስ እንዲኖረው ወይም ደግሞ ልህቀት እንዲኖረው ያግዘዋል። ነገር ግን ኤክሰለንስ ራሱ ምንድን ነው? ወይም ልህቀት የምንለው ራሱ ልቆ መገኘት ስንልስ ራሱ እንዴት ነው? እስቲ ስለሱ እናውራ። ከዛ በፊት ግን እንደተለመደው የዮጊ ገላ ሳሙናችን ላለፉት 6 ዓመታት ሳዘጋጀው ስታጠብበት የነበረ ሳሙና ነው። እኔም ሆንኩኝ ቤተሰቦቼ፣ ልጆቼ፣ ወዳጆች እንታጠብበታለን። ኤዲብል ከሆኑ ለምግብነት ከሚውሉ ዘይቶች አዘጋጀዋለሁ። እጅግ ጤናማና ብርካታ ያለው ሰውነታችን በማንጻቱ ጉዳይ ተወዳዳሪ የሌለው ነው ይሄ ሳሙና። ይህን ሳሙና ፋንሲ ለማድረግ ወይም ተወዳጅ እንዲሆንልን የተለያዩ አይነት ኬሚካሎችን አልጨመረበትም። ያ ማለት ለቀለም፣ ለሽታ፣ ለአረፋ ማውጫ፣ ለማድረቅ ደረቅ እንዲሆንልን ሳሙናችን ወይም ረጅም ጊዜ እንዲያገለግለን ብለን የምንጨምርበት ኬሚካል የለም። እነዛ ኬሚካሎችን በማስቀረታችን የተነሳ ሰውነታችን ላይ፣ ቆዳችን ላይ፣ ፀጉራችን ላይ ሊደርስ ይችል የነበረውን የመከርቸፍ፣ የመንጣት፣ የመገርጣት ነገር ለማስቀረት ችለናል ማለት ነው። ይህን ሳሙና በ175 ግራም ተዘጋጅቷል። 300 ብር ይሸጣል። የምታገኝበትን አድራሻ፣ የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጥልሃለሁ። በዛ ሄደህ ዮጊ ገላ ሳሙና ብለህ ማግኘት ትችላለህ። እኛ እንደተጠቀምንበት ትጠቀምበታለህ። እስከ መቼ ነው በዚህ ሳሙና የምታጠበው ብለህ ልትጥለው ሁላ ትችላለህ። ረጅም ጊዜ ያገለግላል፣ በጣም ይበረክታል። ከዛ በተጨማሪ ግን በዚህ ዩቲዩብ ቻናል ወንዶቻችን ላይ በተለይ በማህበረሰባችን ውስጥ ወንዶቻችን ላይ ልንሰራ የምናስበውን ከፍተኛ ትውልዱን የማንቃት የማሰልጠን ስራ ታግዛለህ፣ ተካፋይ ትሆናለህ ማለት ነው። በተደጋጋሚ የምሰማቸው ወይም ደግሞ የሚነሱ ጥያቄዎች ናቸው። ምንድነው ልህቀት የምትለው ነገር? ልህቀት፣ ኤክሰለንስ የሚባለው ነገር። አንዳንድ ሰዎች ደግሞ ኤክሰለንስ ሲነሳ ወይም ልህቀት ሲሰማ አባወራው ከሌሎች ሰዎች በተለይም ደግሞ ከራሱም ከበፊቱ ካለው ፐርፎርማንስ ወይም አፈጻጸሙ ልቆ መገኘት አለበት ስንል ፐርፌክት መሆን ይመስላቸዋል፣ ፍጹም መሆን ይመስላቸዋል እና በሰሙት ባወቁት በተረዱት ልክ ፍጹም መሆን ይጠብቃሉ፣ ወይም ደግሞ ፍጽምናን ከሌላ ሰውም ይጠብቃሉ። which is ግን completely wrong፣ ትክክል ያልሆነ ነገር ነው ማለት ነው ያ ነገር። ስለ ልህቀት ስናወራ ምንድነው? ትላንትና ከነበረን ፐርፎርማንስ፣ ትላንትና ከነበረን አፈጻጸም ልቆ መገኘት ነው፣ ተሽሎ መገኘት ነው። እስከ መቼ? ዘወትር፣ ሁል ጊዜ፣ እስከ እድሜ መጨረሻ፣ እስከ መጨረሻው ድረስ ስራውንም ሰርተን እስክናጠናቀቅ ድረስ። ስራውን ስናጠናቀቅም ደግሞ በልህቀት የተሰራ በኤክሰለንስ የተሰራ ስራ መሆኑን መመዘን መቻል አለብን። ማን ነው የሚመዝነው? ራሳችን ከሌሎች ጋር ኮምፒት ሊያደርግ ይችላል። የተለያዩ ከሌሎች ጋር ኮምፒት የሚያስደርግ ነገር ሲኖረው ማለት ነው። በተረፈ ግን እኛ ራሳችን ትልቁ በኤክሰለንስ ውስጥ በልህቀት ውስጥ ስናወራ ምንድነው ልህቀታችን ከትላንትና ከትላንት ወዲያ ከነበረው አፈጻጸማችን ጋር ነው ንጽጽር መግባት ያለበት እንጂ ከሌሎች ሰዎች ጋር አይደለም። ከሌሎች ሰዎች ጋር ጭራሽ አይነጻጸርም አንለውም። ነገር ግን ከምንም በላይ ተገቢው ንጽጽር መሆን ያለበት ከራሳችን ጋር ነው። ስለዚህ ወደ ኤክሰለንስ ለመምጣት፣ ወደ ልህቀት ለመምጣት፣ በስራ አፈጻጸም ብቁ ሆኖ ለመገኘት፣ ከብቃት ለመድረስ መጀመሪያ ራስ ላይ መሰልጠን ያስፈልጋል። ራስ ላይ ሳንሰለጥን ወደ ኤክሰለንስ መምጣት አንችልም። ራስ ላይ ለመሰልጠን ደግሞ የምንለው ነገር በተለይ ልንሰራ የምንፈልገውን ነገር፣ ልክ የሆነውን ነገር ዋትስ ራይት ኤንድ ዋትስ ጀስት፣ ልክና ተገቢ የሆነውን ነገር በዛ በቦታውና በጊዜው ሰርቶ መገኘት መቻል ነው። በዛ በቦታውና በጊዜው ለመስራት ደግሞ እንቅፋት የሚሆኑትን ነገሮች ማስወገድ መቻል ነው። ዋነኛው እንቅፋታችን ራሳችን ማለት ያልሰለጠንበት ፍላጎታችን፣ ስሜታችን፣ ሀሳባችን፣ እነዚህ ነገሮች ብዙ ጊዜ ለራሳችን ፐርፎርማንስ፣ ለራሳችን ከብቃት መድረስ ወይም ከኤክሰለንስ መድረስ እንቅፋት ነው የሚሆኑ፣ ወይም አስቀድሞ ከስልጣኔው ለመድረስም እንቅፋት ነው የሚሆኑብን። ብዙውን ጊዜ ሰበበኞች ስለሆንን ሰው ላይ እናሳብባለን። መንፈሳዊ ነን ካልን ደግሞ አጋንንት ላይ እናሳብባለን። ጎረቤቶቻችን ላይ፣ ወዳጅ ዘመዶቻችን ላይ፣ ልጆቻችን ላይ፣ በልጆቻችን እናሳብባለን፣ በሚስታችን እናሳብባለን። እነዛ ሁሉ ግን አፍተር ኦል they are excuses፣ ሰበቦች ብቻ ናቸው። በራሳችን ላይ መሰልጠን ከፈለግን እነዛን አናመጣቸው። እነዛን ማስቀረት መቀነስ መቻል አለብን። ሆን ብለን የሚሆን በተለያየ መንገድ የሚሆን ብቻ እነዛ ነገሮች መቀነስ አለባቸው። በተቻለን መጠን የራሳችን ፍላጎት ላይ፣ የራሳችን ስሜት ላይ፣ የራሳችን ሀሳቦች ላይ፣ ንግግሮች ላይ በብልቶቻችንም ጭምር መሰልጠንን መለማመድ መቻል አለብን። ማንም ይህንን አያደርግልን። እኛ እስካልሰለጠንን ድረስ በዛ ስሜታችን ላይ ኤክሰለንስ ሊመጣ አይችልም። የስራ ብቃት፣ የስራ አፈጻጸማችን ብቁ ሊሆን አይችልም። ኤክሰለንሱ ሊመጣ አይችልም። ልህቀቱ ሊመጣ አይችልም። ስለዚህ ልህቀቱን ለማምጣት ለዛ ለልህቀት እንቅፋት የሆነውን ነገር ማስወገድ ያስፈልጋል። በተለይ ደግሞ ኢሞሽናል የሚያደርጉን ነገሮች፣ ስሜታዊ የሚያደርጉን ነገሮች፣ ይሄ ነገር ደስ ብሎኛል፣ ይሄ ነገር ደስ አላለኝም፣ ይሄ ነገር ከፍቶኛል፣ ይሄ ነገር አልወደድኩትም፣ ይሄ ነገር አስጠልቶኛል፣ ይሄ ነገር፣ እነዚህ በጣም ስሜታዊ ነገሮች ናቸው። ሪጋርድለስ ቱ አወር ኢሞሽንስ፣ ከነዛ ስሜቶች ባሻገር ያንን ጉዳይ መስራት አለብን ወይ መፈጸም አለብን ወይ የሚለውን ለመስራት ዳር ለማድረስ እነዛን ስሜቶች ላይ
መሰልጠን ይገባል። እነዛን ስሜቶች መጨበጥ ይገባል። እነዛን ስሜቶችን መግዛትና መግራት ያስፈልጋል። ምንም እንኳን የሀዘን ስሜት ቢሰማኝ፣ ምንም እንኳን የመከፋት ስሜት ቢሰማኝ፣ ምንም እንኳን የረሃብ ስሜት ቢሰማኝ፣ ምንም እንኳን የወሲብ ስሜት ቢሰማኝ፣ ነገር ግን አሁን የምሰራው ስራ አለኝና አንተ ዝም በል፣ አንተ ጊዜህን ጠብቅ፣ አንተ ቦታውን ጠብቅ። መጨቆን አይደለም፣ ሰርፕሬስ ማድረግ አይደለም፣ መካድ አይደለም፣ የሉም ብሎ መካድ አይደለም። የወሲብ ስሜት እንዳው አጋንንት እየተፈታተነኝ አጋንንቶች እያመጡብኝ የወሲብ ስሜት እያሉ በሌላ ማሳበብም አይደለም። ሰበቡም የራሳችን ማድረግ አለብን። ይሄ እንግዲህ በጣም በጥልቅ የፍኖተ አባወራ ስልጠናችን ውስጥ የምናየው ነገር ነው፣ የምንዳስሰው ነገር ነው። አይ ሆፕ ብዙዎችን እያተረፉበት እንደሆነ አስባለሁ በዛ ጉዳይ። ስለዚህ እነዛን ሰርፕሬስ ማድረግ አይደለም። ነገር ግን አሁን እንግዲህ ስታስቡት ሰርፕሬስ ማድረግ ካልሆነ እነዛን ነገሮች አውቆ እንዳሉ አውቆ እንደመጡ አውቆ ላይክ ተፈጥሯዊ እንደሆኑ አውቆ ምንም ኃጢአት እንዳልሆኑ ያጋንንተ ስራ፣ የማሚ ተንኮል፣ የእህታችን ሸር፣ የሚስታችን ምናምን እንዳልሆነ አውቀን ነገር ግን በእነሱ ላይ መሰልጠን፣ እነሱን መያዝ ይዞ ቆይ ጊዜ አለው ላንተም ቦታ አለው ላንተም አሁን ይህንን ልሰራ ይገባኛል ብሎ እነሱን ማዘግየት ማቆየት። እውቅና መንሳት አይደለም፣ እውቅናውን አለመንፈግ፣ እውቅናውን መስጠት። ነገር ግን ቦታና ጊዜ ለነሱ ደግሞ ማመቻቸት። በዛ ጊዜ ወደ ኤክሰለንስ እንመጣለን፣ ወደ ስልጣኔው እንመጣለን። ከስልጣኔው የተነሳ ደግሞ ወደ ኤክሰለንሱ እንመጣለን። እንግዲህ እዚህ ጋር ስታዩት ምን አይነት ነገር አለ መሰላችሁ? ጭካኔ ይፈልጋል ማለት ነው። ቱ ሳም ኤክስቴንት ብሩታል የሆነ ጭካኔ ይፈልጋል። ጨካኝ መሆን ያስፈልጋል። ጭካኔ በነገራችን አንድ ቨርቹ ነው፣ አንድ ጽድቅ የምንሰራበት ስጦታችን ነው። ያው ዛሬ ላይ ከማይጠሩ ከማይነገሩ ቃላቶች አንዱ ጭካኔ ነው። ጭካኔ ግን ያስፈልጋል። ጭካኔን በተለይ አንተ ራስ ላይ ጨክነህ ልጆች ራሳቸው ላይ መጨከን እንዲችሉ ማስተማር መቻል አለብህ። እናት አይደለችም ጭካኔን የምታስተምር። ጭካኔ ሲጀመር ቃሉን ራሱ እናትም አትወድም፣ ሴቶችም አይወዱትም። ምክንያቱም ጭካኔ ማለት የሆነ ሰው መግደል፣ የሰው እጅ መቁረጥ ምናምን እንደዛ አይነት ተደርጎ ነው የሚታሰበው። ግን ጭካኔ ልንሰራ ላሰብነው ጉዳይ እንቅፋት የሚሆኑ ማንኛውንም ተፈጥሯዊ፣ ተገቢ፣ ምንም ስህተት የሌለባቸው ስሜቶችን፣ ፍላጎቶችን ያንን ግዳጅ እስክንፈጽም ድረስ ማዘግየት ነው። ግዳጁ ከመምጣቱ በፊት እንደውም ቢሆን አሪፍ ነበር፣ ጥሩ ነው። መሆንም ያለበት እንደዛ ነው። ግዳጁ ከመምጣቱ በፊት አንድ ሰው በራሱ ላይ ሰልጥኖ ብቁ ሆኖ ከተዘጋጀ ግዳጁ ሲመጣ አይቸገርም። ለምሳሌ ወታደር ጋር ሂዱ። ወታደር ጦርነት ኖረም አልኖረም በየቀኑ እየተነሳ የሚለማመደው የራሱ ልምምድ አለው። በግሩፕ በቡድን ሆኖ ተደራጅተው የሚለማመዱት ልምምድ አለ። ጠዋት መነሳቱ፣ ታጥቆ መዘጋጀቱ፣ ትሬኒንግ ስልጠና መውሰዱ፣ የተለያየ ፊዚካል ፊትነስን በሉት፣ የተኩሱም ስልጠና በሉት፣ የሩጫም ስልጠና በሉት፣ የተለያዩ ስልጠናዎችን ይወስዳል። ጦርነት ግን እኮ የለም። አዎ ጦርነት ሲመጣማ በቃ ግዳጅ መወጣት ነው የሚካሄደው። ስለዚህ ያንን ግዳጅ ግን በከፍተኛ ብቃት በከፍተኛ ኤክሰለንስ ለመወጣት አስቀድሞ የሰለጠነበት ማንነት ያስፈልገዋል አይደለ? ጦር መሳሪያውንም በሉት ሊሰለጥንበት ይገባል። ልብሱንም በሉት ሊዋሃደው ሊሰለጥንበት፣ ሸክሙንም በሉት ሊሰለጥንበት ይገባል። የራሱ ፍላጎቶች፣ የጥም፣ የረሃብ፣ የእንቅልፍ፣ የድካም፣ የወሲብ የተለያዩ ፍላጎቶችንም ሊሰለጥንባቸው ይገባል። እነዚህ እሱ ላይ ሰልጥነውበት ከሆነ አይችልም፣ ያንን ግዳጅ መወጣት አይችልም። መሀል ላይ መቅረቱ አይቀርም። ወይም ደግሞ ግዳጁን ለመወጣት በሚሄድበት ጊዜ በጣም ብዙ ዋጋ ይከፍላል። ብዙ አይነት ሪሶርስ ያባክናል። ለምሳሌ ብዙ መሳሪያ ሊያባክን ይችላል። አስቀድሞ በዛ መሳሪያ ስላልሰለጠነበት፣ ስላልተለማመደበት፣ ኢላማው መምታት ስላልተለማመደበት ምናልባት በአንድ ካርታ በአንድ ሳጥን በአንድ ካርታ ጥይት መወጣትን የሚችለውን የነበረውን ግዳጅ ብዙ ካርታ ያባክንበታል፣ ብዙ ጥይት ያባክንበታል፣ ብዙ እሳት ያባክንበታል፣ ብዙ ጉልበት ብዙ ጊዜ ይወስድበታል፣ ብዙ ያደክመዋል። ወይም ደግሞ እጁንም አይኑንም እግሩንም ዋጋ ሊያስከፍለው ይችላል። ትናንትና ሰልጥኖ ቢሆን ኖሮ ግን ይህ ሁሉ ባልተፈጠረ ነበር። አሁንም ወደ አባወራነት ኤክሰለንስ ስንመጣ በአባወራነት እያንዳንዱ የምንሰራቸውን ስራዎች አምነንባቸው የምንገባባቸው መስራት ተገቢ መሆኑን መስራት ልክ መሆኑን አምነንባቸው ወይም ደግሞ መስራት ጽድቅ መሆኑን አምነንባቸው በምንገባባቸው ስራዎች ላይ እነዛን ስራዎች በከፍተኛ ብቃት መወጣት የአባወራ መለኪያው ነው፣ ወይም ደግሞ መታያው ነው፣ ወይም ደግሞ ልኩ ነው፣ ድርበቡ ነው፣ ወይም ደግሞ ቁናው ነው። አባወራው የሚለየው በዛ ነው። ይህንን ታዲያ ለማድረግ ታዲያ አባወራው አስቀድሞ መሰልጠን ያስፈልገዋል በራሱ ስሜቶች ላይ። ስለ ስልጣኔ ከዚህ በፊት የሰራኋቸውን ቪዲዮዎች እዩ። እንግዲህ ይህን ስታዩት ከፍተኛ ጭካኔ ያስፈልጋል። በፍላጎት ላይ፣ በስሜቶች ላይ፣ በሌሎች ጉዳዮች ላይ፣ በማህበራዊ ግንኙነቶች ላይ፣ በወዳጅነቶች ላይ፣ በሪሌሽንሽፖች ማለት ነው። እነዛን ነገሮች ጨክኖ ማዘግየት፣ ማገድ፣ መቁረጥም ካስፈለገ መቁረጥ ያስፈልጋል። ራስ ላይ መጨከን ግድ እንደሆነ ወቁት። ራስ ላይ ሳይጨከን የሚደረስበት ስልጣኔ፣ ራስ ላይ ሳይጨከን የሚደረስበት ኤክሰለንስ የለም፣ ልህቀት የለም። ማንኛውም ሰው ወደ አንድ ልህቀት ደርሶ የምታገኙት በዛ ኤክሰለንስ በዛ ልህቀት የሚገኘው አስቀድሞ የሰለጠነበት
በጭካኔ የመጣበት መንገድ ስላለ ነው። ማለት እንግዲህ ይሄ ዝም ብላችሁ ስታዩት ሀብታም የሆነውን ሰው ዘፋኝ የሆነውን ሰው ብቻ ዝም ብለን እያነሳን ብቻ አይደለም። እነዛ ሰዎች በዛ መንገድ መጥተው ሊሆን ይችላል፣ ግን ኔሰሰርሊ ያ ነገር ስለታየ ብቻ አይደለም። ከምንም በላይ ኤክሰለንስ የምንለው ከኛ ውጪ ያለ አይደለም። ስልጣኔም የምንለው ከኛ ውጪ ያለ አይደለም። ሰልፍ ማስተሪ የምንለው ነገር ወይም ደግሞ ኤክሰለንስ የምንላቸው ነገር ከኛ ውጪ ያሉ ነገሮች አሉ። በእኛ ላይ ያሉት በራሱ ላይ የጨከነ በራሱ ላይ የሰለጠነ በራሱ ማንነት ከፍተኛ ብቃት ላይ የደረሰ ሰው የትኛውን ፊልድ ውስጥ ሲገባ ይሳካለታል፣ ይሆንለታል። የትኛውንም ግዳጅም ደግሞ በከፍተኛ ብቃት ይወጣል። ለምሳሌ አባወራውን ብትሉት ከመኝታ ቤት ግዳጁ ከመኝታ ቤት ልፊያው እስከ አደባባዩ ትግል ድረስ የትኛውንም ግዳጁን በብቃት መወጣት ይችላል። የተሰማራበት ልክና ተገቢ የሆነውን ግዳጁን ሊፈጽም የተሰማራበት ቦታ ላይ መዘናጋትን ላይክ ሰከንደሪ የሆነ አፈጻጸምን ሁለተኛና ከዛ በታች የሆነ አፈጻጸምን አይፈልገውም። በተቻለ መጠን ቱ ዘ ማክሲመም ኦፍ ሂዝ አቢሊቲ ኤንድ ካፓሲቲ ፐርፎርም ማድረግን ይፈልጋል። የተሰራበት ውስጡ ስሪቱ እንደዛ ስለሆነ እና ምንጊዜም ስለ ኤክሰለንስ ስናወራ ስለ ልህቀት ስናወራ ይህን ግምት ውስጥ ክተቱ። ምንጊዜም ራስ ላይ መጨከን ያስፈልጋል። መጀመሪያ መሰልጠን ያስፈልጋል። ያልሰለጠነ ሰውነት ወደ ልህቀት ሊደርስ አይችልም። ስለ ልህቀት ስናወራ አስቀድሞ ስልጣኔ ግድ እንደሚል እወቁ። ስልጣኔን ግድ እንድንል ደግሞ ጭካኔ ግድ ይላል። በራስ ላይ መጨከን ግድ ይላል። እንግዲህ በራስ ላይ የሚጨክን ሰው ነው በሌሎች ላይ መጨከን ያለበት። በራስ ላይ የማይጨክን ሰው በሌሎች ላይ መጨከን የለበትም። ግን ብዙ ጊዜ በሌሎች ላይ የሚጨክኑ ሰዎች በራሳቸው ላይ መጨከን የማይፈልጉ የማይችሉ ሰነፎችና አልጮች ናቸው። ብዙ ጊዜ አቅመ ቢሶች ናቸው። በራሳቸው ላይ አይጨክኑም፣ ግን ሰው ላይ መጨከን ይችላሉ። ራሳቸው ላይ መጮህ አይችሉም። ራሳቸውን መቆጣት አይችሉም። ሌሎች ላይ መቆጣት ግን ይችላሉ። ስለ ስልጣኔ ስናወራ እንደዚህ አይነት ነገሮች ነው የምናነሳው። ለምሳሌ ስልጣናችን ላይ ስናወራ ልጆችህን፣ ሚስትህን፣ ሌላውንም የቤተሰብ አባል ግድ ከማለትና ከማስጨነቅ በፊት ራስን እስቲ ያስጨንቀው። በምን ላስጨንቀው? ቃል አስቀምጥና እኔ ይህንን ማድረግ አለብኝ፣ እኔ ይህንን መወጣት አለብኝ፣ እኔ ይህንን መፈጸም አለብኝ በል። ያንን መፈጸም ባልቻልክበት ሁኔታ ራስህን ቅጣ። ጭካኔ ማለት ያ ነው። ያንን እስክትፈጽም ድረስ ራስህን ከምትፈልገው ነገር ከልክል፣ ገድበው። ጭካኔ ማለት ያ ነው። ልጆችን ይህንን እስክታረጉ ድረስ ይህን አታረጉም ብሎ ማዘዝ በጣም ቀላል ነው። ልጆች ካጠናችሁ ቴሌቪዥን ታያላችሁ ማለት ቀላል ነው። ይህን ካላደረጋችሁ ደግሞ ገርፋችኋለሁ ማለት ቀላል ነው። ያም ደግሞ ሲሆን ደግሞ ማድረግም ቀላል ነው። ነገር ግን ለልጆች ያንን ማንነት አሳያቸው መጀመሪያ አንተ። ለሚስትህ ያንን ማንነት አሳያት መጀመሪያ አንተ። በምንም አይነት መልኩ ወደኋላ አይሉ። በምንም አይነት መልኩ ስንፍና ሲያልፍም አይነካካቸው። ለምን? they can see አባታቸው እንኳን እነሱ ላይ ራሱ ላይ የማይራራ ጨካኝ እንደሆነ according to his words መኖር ስለሚፈልግ ቃሉን መጠበቅ ስለሚፈልግ እንደዚህ አይነት በጣም ብዙ ምሳሌዎች ማንሳት ይቻላል። ያው ደረጃ በደረጃ እናወራቸዋለን ወደፊትም፣ አንዳንዶቹ ለመጀመሪያ ጊዜ እንዳይበዙ። አሁን ለምሳሌ እኔ ከማደርጋቸው ነገሮች አንድ ልምምድ ልንገራችሁና የራሴን ተሞክሮ ከማደርጋቸው ነገሮች አንዱ ጠዋት ስራ ስገባ በፊት እንግዲህ ኮርፖሬት ካምፓኒ ላይ ባንክ እየሰራሁኝ ላይ ባንክ እንግዲህ በተመረኩኝ ዲፕሎማ በተመረኩኝ ሀያዎቹ መጀመሪያ ላይ ጀምሬ እስከ 30ዎቹ መጨረሻ ድረስ ሰርቻለሁ። which means 10 ምናምን ዓመት አንድ የራሴ ስታንዳርድ ነበር። እሱም ደግሞ early ስራ ቦታ መግባት ከማንም ቀድሜ ስራ ቦታ መግባት ፈልጋለሁ እና ይሄ ራሴ ላይ ያስቀመጥኩት ስታንዳርድ ነው። ይሄ ካልሆነ ላይ ቁርስ መብላት ያስጠላኛል። ልማድ ስለሆነብህ ነው፣ ወዶ እኮ አይደለም፣ በቃ ለምዶበታል። ኖ ስለለመደብኝ ብቻ አይደለም። በእርግጥ ሆን ብዬ አስለምጄዋለሁ። ሆን ብዬ ነው ግን ያስለመድኩት፣ በአጋጣሚ አይደለም የለመድኩት። ሰው አስገድዶኝ አይደለም የለመድኩት፣ ሆን ብዬ ነው። ማስለመዱ ምንም ክፋት የለውም። ሀቢት ሉፕ ውስጥ መክተቱ ምንም ችግር የለውም። ተገቢ ነው ሀቢት ማድረጉ፣ ልማድ ማድረጉ። ግን ያንን እዛ ድረስ ለማድረስ እንኳን ማስገደድ ያስፈልጋልና ጠዋት አርፍጄ ከገባው ላይክ ቁርስም ላልበላ እችላለሁ። ቁርስም ምሳም እዛው ቢሮ አካባቢ ከሆነ የምበላው ቁርስም ላልበላ እችላለሁ፣ ምሳም ላልበላ እችላለሁ። ስለሚዘጋኝ ስለሚያስጠላኝ አይደለም፣ ስለሚያናድደኝ። ምንድነው የሚያናድደኝ? ይሄ ሄኖክ ያናድደኛል። ጠዋት ለ2 ሰዓት ስራ 1 ሰዓት ተኩል ወይም ደግሞ ሩብ ጉዳይ ይገባለሁ ብሎ ዛሬ ግን የገባው 2 ሰዓት ነው ወይ 2 ሰዓት ከ5 ነው የገባው። ዋይ ለምን? ስለዚህ እንደዚህ ያረፈደ ሄኖክ ለምንድነው ቁርስ ዲዘርቭ የሚያደርገው? ለምንድነው ምሳስ ዲዘርቭ የሚያደርገው? ምን ስላደረገ? ቃሉን እኮ አልጠበቀም። አዎ አለቃዬ አልቀጣኝም። who cares? ስለ አለቃዬ አይደለም። እኔ ከምንም በላይ ቃሌን ነው አለቃዬ የማደርገው። በቃሌ መገኘት እፈልጋለሁ። ምክንያቱም ነገ ስኖር በቃሌ እኔ ከተገኘው በእኔ ስር መኖር የሚኖሩትን ሰዎች በቃላቸው እንዲገኙ ግድ እላቸዋለሁና how come እኔ በቃሌ የማልገኝ ሰው የሌሎቹን ግድ እምላቸው ልላቸው ይችላሉ፣ ሊያረጉትም ይችላሉ። ግን they know that የማይሆን ተረት እንደሆነ እኔ የማላረገውን ነገር በራሴ ላይ የማላረገውን ነገር እንደሆነ የማስገድዳቸው ያውቃሉ። ትንሽ ሊጠቅማቸው ይችላል፣ በአብዛኛው ግን አይጠቅማቸውም። በአብዛኛው የኔን አሮጋንስ ወይም ደግሞ የኔን አካባጅነት ምናምን ነገር ነው እንጂ የሚወስዱት እነሱን ለማስተማር አድርገው አይወስዱትም።
ካን ሲ እኔ ቃሌን የማልጠብቅ ሰው እንደሆንኩኝ ጠዋት 1 ሰዓት ሲሆን ከቤት እወጣለሁ ብዬ እስከ 2 ሰዓት ስንደፋደፍ እንደሚያዩኝ እስከ 3 ሰዓት ስንደፋደፍ አንዴ መኝታ ቤት፣ አንዴ ሽንት ቤት፣ አንዴ ባኞ ቤት፣ አንዴ ፊቴ ታጠብ፣ አንዴ ፀጉሬ መሰራት፣ አንዴ ፍሪዝ ማድረግ፣ አንዴ ጺሜ ማስተካከል፣ አንዴ ጫሜ ማድረግ፣ አንዴ ጫማዬ መቀየር፣ አንዴ ደግሞ ስልኬ መርሳት፣ እንደገና ለስልኬ መመለስ፣ እንደዚህ ስንደፋደፍ እንደማረፍድ ያውቃሉ። አንድ ቀን እንደማይሞላልኝ ያውቃሉ። እኔት ግን ልጆቼ ሲያረፍዱ ወይም ሚስቴ ስታረፍድ እማንቧርቀው እኔ ነኝ። ምናደደው ደም የሚፈላው የምክለፈለፈው እኔ ነኝ። ስለዚህ ይህ ትክክል አይደለም። መጀመሪያ ራስ ላይ መጨከን ያስፈልጋል። ራስ ላይ ከጨከንክ ገስዋት ሚስት እንዴት ውልፍት ትላለች። ምክንያቱም ነገ ከነገ ወዲያ ብትቆጣት ወይም ደግሞ ብትገስጻት አንተም እንደዚህ አድርጋል ለማለት እድል አትሰጣትም። ወይም ደግሞ ባትልህ እንኳን አፍ አውጥታ እሱም እንደዚህ የሆነ እኔ ላይ ሲሆን ብቻ ይበረታል፣ ልጆቼ ላይ ሲሆን ይበረታል ብላ ለማጉረምረምም እድል አትሰጣትም። ምክንያቱም ራስ ላይ እንኳን የምትጨክን ለራስህም እንኳን የማትራራ ስለሆንክ ማለት ነው። ለራስህም እንኳን የማትራራ ስለሆንክ ስለዚህ ይህንን በተለይ አንተ ያላገባኸው ወንድሜ እባክህ ከማግባት በፊት ይህን ተለማመድ። ካገባ በኋላ it will become too difficult በጣም አስቸጋሪ ነው የሚሆነው። በጣም ከባድ ነው የሚሆነው። በቃ የማይታሰብ ነገር ነው የሚሆነው። ያው እንደዚህ አይነት ስንፍናዎችን በራስ ላይ ያለ መሰልጠንን ጉዳይ በገንዘብ ልሸፍነው ትላለህ። 100,000 200,000 በወር 1 ሚሊዮንም በወር ስላገኘህ አፋቸውን ዘግዝግት በማድረግ ልትሸፍነው ትሞክራለህ። ግን አይደለም፣ አይሆንም። ከኤክሰለንስ አትደርስም። በዚህ አይነት ሁኔታ ከልህቀት አትደርስም። ልህቀት ማለት ብርህ ሄዶ የሰራው ስራ ምናምን አይደለም። አንተ በራስህ በሰውነት ሌጣህን እንዳው ሸሚዝም ሱሪም አውልቅና መስታወት ፊት ሂደህ ቁምና ለነገሩ መስታወት ፊት ሄደህ የምታየውም ሰውነት ላይኖር ይችላል። ማለት ያው ወይ የቀደመው ቦርጩ ወይ የጎበጠው ሰውነትም ሊያሳቅቅ ይችላል። ግን ዱዛት ያንን ፊት ለፊት እያየኸው ያ ሰውዬ በራሱ ማንነት ኤክሰለንስ ላይ የደረሰ ነው ወይ? ኢትስ ናት አባውት ሂዝ መኒ፣ ኢትስ ናት አባውት ሂዝ ሪፑቴሽን ወይም ደግሞ ሌላ ቦታ ስላለው ስም፣ ዝና፣ ስልጣን፣ ገለመን አይደለም። አንተ በራስህ ኤክሰለንስ ላይ ደርሻለሁ ብለህ የምትመካበት ማንነት አለ። ስለዚህ እሱን ስራው ወደ ኤክሰለንስ ማድረስ ወደ ልዕቀት መድረስ ሲባል በአባወራነት በተለይም ደግሞ አባት፣ ባል፣ ወንድ፣ ራስ ብለን ባስቀመጥናቸው በአራቱ ሚናዎች ይሄ ወንድ ኤክሰለንስ ላይ ደርሶ ያንን ኤክሰለንስ ላይ የደረሰ ኤክሰለንት የሆነ አባወራነት ነው ለሚስቱ ለልጆቹ ሊሰጣቸው የሚገባ፣ ለማህበረሰቡ፣ ለቤተክርስቲያን፣ ለሀገር ሊሰጣቸው የሚገባ አይደለ እንዴ? ሚስትም ዲዘርቭ ታደርጋለች እኮ እንደዚህ አይነት ኤክሰለንስ ላይ የደረሰ ነው ወንድ። ኢንስቴድ ኦፍ እስከ 4 ሰዓት ላይ ተኝቶ 4 ሰዓት ላይ እባክህ ተነስ ተብሎ ተቀስቅሶ ቁርስ ከሚበላው ወንድ ይልቅ ይህንን ደግሞ እንደ ጀብድ ያወራዋል መጥቶ ማለት ነው። እስከ 4 ተኝቼ ካልጋ መውረጃ ተሰጥቶኝ 4 ሰዓት ላይ ቁርስ እዛው የተኛሁበት ላይ መጥቶልኝ በልቼ ገስዋት ዩ አር ሰነፍ እኮ ኢቭን ዶ ዩ አር ሚሊዮነር ይወጣል ሞላጫ ሰነፍ ነህ። ምንም አያስደንቅም። ተኝቶ አርፍዶ እስከ 4 ሰዓት ላይ ተቀስቅሶ እባክህ ተነስ ተብሎ ምግብ እንደሚበላ ሰነፍ ወንድ እኔ አለ ብዬ አላምንም። ሲሆን እርሊ ተነስተህ ለሚስትህ ለልጆችህ አርያ መሆን ሲገባ እኔ ተነስቻለሁ እናንተም ተነሱ ለማለት ግድ ለማለት አርያ መሆን ሲገባ ምን በወጣት አንዲት እንደዚህ አይነቱን ሰነፍ አይዶ ነው። ሴቶቹ በእርግጥ የሚፈልጉ ሴቶች አሉ፣ እናወራለን በኋላ። እኔስ ግን ኤክሰለንስ ላይ መድረስ ወደ ልዕቀት መውጣት ወደ ልዕቀቱ ማማ መድረስ ማለት ፐርፌክት መሆን አይደለም። ሁለተኛ ነገር ነው መጥቀስ ሌላ ማንሳት የምፈልገው ነገር ፐርፌክሽን አይደለም፣ ዘወትር መሻሻል ነው። ፐርፌክሽን ማን ይፈልገዋል እነግርሃለሁ። ግን ወደ ልዕቀት መምጣት ወደ ኤክሰለንስ መምጣት ማለት ኤክሰለንስ ስትለው ስሙ ራሱ ኤክሰለንስ ሲባል አንድ የቆመ መዳረሻ አይደለም። ሁልጊዜ ኤክሴል ማድረግ፣ ሁልጊዜ መሻሻል፣ ሁልጊዜ መብቃት፣ ሁልጊዜ የተሻለ ብቃት ላይ መድረስ ማለት ነው። እስከ መቼ? እስከ ህይወት ህቅታ ድረስ ፕሮግረስ ነው። ኢትስ ፕሮግረስ ያለበት አሁን ዛሬ ላይ አት ታይም ቲ ከዚህ ብዬ ዱሬሽኑ ሳስቀምጠው ትላንትና ከነበርኩበት አንጻር ከትላንትናው ተሽያለሁ ወይ? ያን ነው የምንፈልገው። ዛሬ ላይ አሁንም ቆርጠ ሰዓት ስታስቀምጥ ከትላንትናው ተሽያለሁ ወይ? ዛሬም ከትላንትናው ተሽያለሁ ወይ? ያ ነው መሆን ያለበት። ፕሮግረስ ነው። ከትላንትናው መሻለህን ዛሬ፣ ከትላንትናው መሻለህን ዛሬ፣ ከትላንትናው መሻለህን ዛሬ። በምን አንጻር? ስፒሪቹዋል ግሮስ ሊሆን ይችላል። በመንፈሳዊ ህይወት በማደግ ሊሆን ይችላል። መንፈሳዊ ህይወት የሚባለው ነገር ዛሬ ሊቃውንቱ ባያዝድ አድርገውታል። አስመሳይነት ነው መንፈሳዊነት ዛሬ ላይ ችግር ነው የሆነብን። እሱ ውስጥ አልገባም። ፊዚካል ፐርፎርማንስ ሊሆን ይችላል። አካል ብቃት ሊሆን ይችላል። አካል ብቃት ላይ ሰልጥነህበት አበልጽገኸው ብቁ መሆን መቻል አለበት። ምን ለማድረግ? ግዳጅ ለመወጣት። የትኛውን ግዳጅ? ኤኒ ግዳጅ፣ ስለ እውነት፣ ስለ ጽድቅ፣ በፍትህም ልታሰፍንበት ወይም ልትሰማራበት፣ ስነ ስርዓት ልታበጅበት፣ ብዙ ነገር ግዳጅ መወጣት የሚችል ሰውነት ሊኖር ይገባል። ግዳጅ መወጣት የሚችል ፊዚካል ፊትነስ፣ የአካል ብቃት ሊኖር ይገባል። ስለዚህ በእውቀትም እንደዛው
ከትላንትና ዛሬ ተሽያለሁ፣ ከትላንትና የተሻለ አውቄያለሁ፣ ያወቁትን ስኖሬዋለሁ ወይ በህይወት ተርጉሜዋለሁ፣ ምን ከበደኝ፣ ምን ላሻሽል። ከሄኖክ አንጻር ከከበደ አንጻር አይደለም። ሄኖክና ከበደን ተዋቸው። ሄኖክና ከበደ እንዳንተ ራሳቸው ላይ ሪፍሌክት ማድረግ የሚችሉ ራሳቸውን የሚገመግሙ ራሳቸውን በሚዛን ላይ ያስቀምጠው ተሽያለሁ ተሻሽያለሁ የሚሉ ከሆነ ጥሩ ነው። ትደጋገፋላችሁ፣ ትተጋገዛላችሁ። ከዛ ባሻገር ግን ሁል ጊዜ ኤክሰለንስ የምንለው ነገር የዛሬ 5 ዓመት፣ የዛሬ 10 ዓመት፣ የዛሬ 2 ዓመት፣ የዛሬ 2 ወር ከነበረው ሄኖክ ዛሬ ያለው ሄኖክ በምን ያክል ተሻሽሏል? በምን ያክል ኤክሰለንት ሆኗል? ከትላንትናው ሲነጻጸር ኤክሰለንት፣ ከትላንትናው ሲነጻጸር ኤክሰለንት፣ ከትላንትናው ሲነጻጸር ኤክሰለንት። ገስዋት ምን እየሆንክ እንደምትሄድ ወደ ፐርፌክሽን እየተጠጋ ትሄዳለህ። ፐርፌክት ትሆናለህ? አትሆንም። ፍጹም መሆን አይታሰብም። ፍጹም እንድንሆን አልተጠራንም። በመንፈሳዊ ህይወትም ራሱ ብትሄዱ ፍጹም እንድንሆን አልተጠራንም። ፍጹም ሁኑ አልተባልንም። ፍጹም መሆን ስለማይቻል ፍጹም መሆን የሚፈልገው መሳሳት የማይፈልገው ሁሌ ፐርፌክት መሆን የሚፈልገው ማን ነው መሰለክ? ምስኪን። ምስኪን ሁሌ መሳሳት አይፈልግም። ሁሌ ፍጹም መሆን ይፈልጋል። ጥሩ ሰው ነዋ። ጥሩ ሰው ለመባል አይደለም የሚኖረው። ከልጅነት ጀምሮ ጥሩ ሰው ሁን ተብሎ አይደል የተነገረው? ጥሩ ሰው ለመሆን የሚፈልገው በሰው አፍ ዘንድ በጥሩነቱ ነው እንዲነገርለት የሚፈልገው። ስለዚህ ሁሌ ፐርፌክት እንደሆነ ያስባል። ፐርፌክት እኮ አይሆንም። እሱም ራሱ ግን ፐርፌክት ለመሆን ይዳክራል። መከራውን ያህል ይሆናል አይሆንም። ግን እብሪተኛ ነው፣ ሲነገረውም አይሰማም። በነገራችን ላይ ምስኪናን የሆናችሁ መንፈሳዊነት ባዮች ራሳችሁን ታዘቡት። እብሪት እስከ አፍንጫችን ድረስ ነው ያለው። ሲነገረን አንሰማም። ፐርፌክት አትሆንም፣ ነገር ግን ፐርፌክት ለመሆን ትሞክራለህ። ያ ማለት ደግሞ በሰው ዘንድ ጥሩ ለመባል ጥሩ ሰው ነው ለመባል መንፈሳዊ ሰው ነው እንዴት አይነት ጥሩ ሰው ነው ለመባል ትሞክራለህ። የተሳሳትካቸው ነገሮች እንዲታዩ አይፈልጉም። ስሜት ፍላጎቶቹ ከሰው ያጋጭኛል ያልካቸው ይሰወራሉ። አደናቅፎ የምትሳሳታቸው በህይወት ጉዞ የምትሳሳታቸው ነገሮች ሁሉ ምንጣፍ ስር አልጋ ስር ይደበቃሉ። ቢኮዝ ዩ አር ጥሩ ሰው፣ ዩ አር ጉድማን። ሰው እንደዛ ብሎ እንዲያስብህ ፐርፌክት የሆነ ጉድማን ትሰራለህ። ፐርፌክት የሆነ ጥሩ ሰው ይሰራል። ምስኪን ብቻ ነው ጥሩ መሆን፣ ጥሩ መምሰል፣ ጥሩ ሆኖ መታየት የሚፈልገው ግን አይችልም። ሲወድቅም አወዳደቁ የከፋ ይሆናል። ምክንያቱም ኤቭሪባዲ ለሁሉም ሰው ጥሩ ሰው ለመሆን ፐርፌክት ሰው ለመሆን የማይሳሳት ሰው ለመሆን ይሞክራልና ይሄ እንደዚህ የሚኖረው አስመሳይ ህይወቱ ለራሱም ለሚስቱም ለልጆቹም አይበጭም። ተሳሳተ እባካችሁ ምከሩልኝ ለማለት ምስኪን በጣም አስቸጋሪ ነው። ምክንያቱም ክንፍ ቀረሽ መልአክ ነው ተብሎ ስለሚታሰብ እሱ እኮ ከምንም ጋር አይጋጭም ከማንም ጋር አይጋጭም ተብሎ ስለሚታሰብ ያው እሱን ብቻ ምንድነው ፐርፌክት ለመሆን አልተጠራንምና ፐርፌክት ለመሆን አይደለም የምንሞክረው። ነገር ግን ኤክሴል ለማድረግ እንሞክራለን። ምንጊዜም ልቀን ለመገኘት እንሞክራለን። ወደ ልህቀት ለመድረስ እንሞክራለን። ያ ልህቀት ጣሪያ ያለው ወይ የለው? በመንፈሳዊትም ብትሄዱ፣ በዓለማዊ እንቅስቃሴ ብትሄዱ፣ በፊዚካል ፊትነሱም ብትሄዱ ያ ልህቀት መጨረሻ ጥግ ጣሪያ ድምድማት የለው። ወደዛ ስንጠጋ ወደ ልህቀቱን እየጨመርንበት በመሄድ ህይወታችን ያልፋል ወይም ደግሞ መጠሪያችን ጊዜ ይደርሳል። ያ ነው። ስለዚህ ዘወትር በአባወራ ውስጥ የምናነሳው ወደፊትም የምናነሳቸው በተለይ ደግሞ ስልጠናችን ላይ ግድ ብለን የምንነጋገረው ነገር ስለ ልህቀት ነው፣ ስለ ኤክሰለንስ ነው። ያ ልህቀታችን ከማን አንጻር ነው? ከራሳችን ልንኖርበት ከተሰጠን መመሪያ፣ ህግ፣ ስርዓት፣ ዓላማ አንጻር፣ ከሴት አንጻር አይደለም። ለሴት አይደለም ኤክሰለንስ ላይ የምንደርሰው፣ ለልጆቻችን አይደለም፣ ለሚስታችን አይደለም። ከዚህ በፊት ለሚስት አትኖርም ብዬ የሰራሁትን ቪዲዮ አስታውስ። ለሚስት አይደለም የተፈጠርነው፣ ለሴት አልተፈጠርንም። ወደ ኤክሰለንስ የምንደርሰው ከፍተኛ ብቃት ላይ ለመድረስ የምንሞክረው ዘወትር በፊዚካል ፊትነሳችን ለመድረስ የምንሞክረው በገንዘብም በፋይናንሻልም በየትኛውም መንገድ ወደ ከፍተኛ ብቃት የምንደርሰው ለሴት አይደለም፣ ሴትን ለመማረክ አይደለም፣ ልጆቻችንን ለመማረክ ለማስደሰትም አይደለም። የኛን ግዳጅ ለመወጣት ነው። የኛን ግዳጅ ለመወጣት ነው። የኛ ግዳጅ ሴትም አይደለችም። የኛ ግዳጅ የተሰጠን ዓላማ የምንኖርለት ህይወት አለ። ዓለምን የምናበጅበት ለዓለም ጨው የምንሆንበት ህይወት አለ። ያንን ግዳጅ ለመወጣት ነው። ሴቷ የምትመጣው ያንን ግዳጅ በመወጣት ሂደት ውስጥ እንድትራዳድ ነው፣ እንድታግዝ ነው እንጂ እሷ ዓላማ አይደለችም። እሷ የኑሮ ማዕከል አይደለችም። ስለዚህ እሷ ዓላማ የኑሮ ማዕከል ካልሆነች ወደ ኤክሰለንስ የምትደርሰው ለእሷ አይደለም ማለት ነው። ያው ብዙ ሰው ግን እንደዛ አይደለም። አሁን ላይ እንዳውም ጥሩ ጽድቅ እንደሆነ ተደርጎ ስለሚወራ ማለት ነው። ይህንን ወደ ኤክሰለንስ የምንለው ልህቀት የምንለው ነገር አንተ ስራዬን በአግባቡ አልተወጣሁም፣ ይህንን ስራ ሰራለሁ ብዬ ነበር ግን እንደምፈልገው አልተወጣሁትም ብለህ በቁጭት በእልህ ራስክን በምትቀጣበት ጊዜ ቀድሜ ነገር ያለው አሁን እኔ ስራ ቦታ ስገባ አርፍጄ ከሆነ የምገባው ቁርስ መብላት አልፈልግም። ላይክ ይዘጋኛል፣ ያስጠላኛል አይደለም፣ ኖ ትክክል አልሰራም ነው። ይሄን ከዚህ ጋር ተመሳሳይ የሆኑ ብዙ አይነት ልምምዶች አሉ። ያው ለጓደኞች አካራቸዋለሁ እነሱም እንዲማሩበት
they have to take that ያንን ወስደው እንዲለማመዱበት እፈልጋለሁ። አይ ምንም አይደለም ወደህ እኮ አይደለም ሄኖክ፣ በቃ ራስህን እንደዚህ አታስጨንቀው፣ እንደዚህ እኮ አይሆንም፣ እንደዚህ ራስህን አስጨንቅ። ምንም አስጨነቅ እኮ ሲባል ያን ያክል ቁጭ ብዬ እንዲህ አልቅሼ ልብ ምቴ ጨምሮ ምናምን ሌላም ስራ አልሰራም ብዬ አስጠልቶኛል፣ አቅለሽልሾኛል። ኖ እሱ አይደለም። በቃ ትክክል አልሰራውም። ምናልባት የተለመደውን እንቅስቃሴ የማደርገው የተለመደ ሽልማት ወይም ደግሞ የተለመደ የምሰጠው ነገር ነበር፣ ሰውነቴን እነፍገዋለሁ፣ ከለክለዋለሁ። ለምን ዲዘርቭ ያደርጋል? አላደረገም። ያንን ሚት አላደረገም። ይህን እንደዚህ ማድረግ ሆነ ሚስቴ እንደዛ ማድረግ ይችላል፣ ልጆች ማድረግ እንደዛ መቻል። ገስዋት ግን ማህበረሰቡ ይህንን ይፈልገዋል ወይ? እንደዚህ አይነት ከፍተኛ ኤክሰለንስ ላይ የሚደርስን ወንድ ማህበረሰቡ ይፈልገዋል? ወይም የደረሰን ወንድ ለምሳሌ እንደ ወታደረን አይነት ኑሮ የሚኖርን ሰው ወታደረን አያችሁት አይደለ? ግዳጅ መጣ፣ ጦርነት ተጀመረ ሲባል ጣጣጣ ልብሱን ለብሶ ጫማውን ከጭ አድርጎ መሳሪያውን ታጥቆ ይሄዳል። ቆይ ልምምድ ላድርግ፣ ቆይ እንደዚህ ልፍጠር፣ ቆይ እንደዚህ ላድርግ፣ ቆይ የሚባል ነገር የለም። ምክንያቱም those whole years ከኋላ ያለውን ብዙዎቹን ዓመታት ሲሰለጥንበት ነው የኖረው በራሱ ላይ እነዛን ሰበቦች እንዳይፈጠሩ። ምን ሲመጣ እንደዚህ አይነት ግዳጅ አስጨናቂ ነገር ሲመጣ ሀገሩን፣ ቤተክርስቲያኑን፣ ሚስቱን፣ ልጆቹን የሚቀማ ባርነት የሚነዳ ጠላት ሲመጣ እነዛ ሰበቦች ወደኋላ እንዳይዙት ነበር ሲሰለጥንበት። ስለዚህ ሲሰለጥን ነበር፣ ከፍተኛ ብቃት ላይ ደርሶታል። አሁን ምን መጣ? ግዳጅ መጣ። ግዳጁን በከፍተኛ ብቃት ይፈጽማል ማለት ነው። አንተም እንደዛ ነው መኖር ያለብህ። ዓለም እኮ ጦርነት ነች። ዓለም እኮ መከራ ነች። ዓለም እኮ ፈተና ነች። ይሄን ደግሞ አባታችን ራሱ ነግሮናል። ለዚች ፈተና ደግሞ የተዘጋጀ የታጠቅክ መሆን መቻላል። ለዚች ፈተና ይህንን ፈተና በዓለም ያለ መከራ በብቃት ትወጣ ዘንድ ሌላ ማንም አይደለም። ሚስት፣ ማህበረሰብ፣ ጎረቤት፣ እናት፣ አባት፣ የአየር ንብረቱ፣ አጋንንት፣ ገለመኔ አይደለም። የራስ ጸባይ፣ የራስ ስሜት፣ የራስ ፍላጎት ራሱ ትልቁ እንቅፋት ነው። ስለዚህ እሱ ላይ ሰልጥንበትና በብቃት ተገኝ። ችግሩ ታዲያ ማህበረሰቡ ይህንን ይፈልጋል ወይ ብትለኝ፣ ማህበረሰቡ እንደዚህ ከብቃት ከደረሰው ወንድ መጠቀምን ይፈልጋል፣ ጥቅሙን ይፈልገዋል። ግን እንደዚህ ልጆቹን ወንዶቹን ወደ ብቃት ማድረስ አይፈልግም። እናት አትፈልግም፣ አባትም አሁን ላይ ያለ አባትም አይፈልግም፣ ሚስትም አትፈልግም። ሱዛት ኤክስቴንት ይፈልገዋሉ ይላሉ፣ ግን አይፈልጉትም። ምክንያቱም ዋንስ አንተን ካገኘች በኋላ አንተን ከዚህ ብቃት ማውረድ ነው የምትፈልገው እሷ ራሷ። ምክንያቱም ለምንድን ነው ብትለኝ፣ እዚህ ብቃት ላይ ከደረስ ዊል ቢ ሶ ማች ዲማንዲንግ፣ በጣም ዲማንዲንግ ነው የምትሆነው፣ በጣም ዶሚኔቲንግ ነው የምትሆነው። ኤቭሪቲንግ ዩ ዊል ዶሚኔት ኤንድ ኤቭሪቲንግ ዩ ዊል ዲማንድ። ከመኝታ ቤቱ ጨዋታ ልፊያ ጀምረ እስከ አደባባዩ ድረስ ዶሚኔት ነው የምታደርገው። ምክንያቱም ከፍተኛ ኤክሰለንስ ላይ ደርሳል። አንተ ትንንሽ ነገሮች አያሳርፉም፣ መልከስከስ ነገሮች አያሳርፉም፣ መዝረክረክ ነገሮች አያሳርፉም። አንድን ነገር አደርገዋለሁ ካልክ ላይክ ጥግ ድረስ በሙሉ ብቃት ማድረግ ትፈልጋለህ። የትኛውንም ከመኝታ ቤቱ እንዳልኩ ልፊያ እስከ አደባባዩ ድረስ የትኛውንም ነገር በብቃት ማድረግ ትፈልጋለህ። በብቃት የማታረገው ከሆነ አታረገው። እዛ ብቃት ላይ እስክደርስ ድረስ ትጠብቃለህ፣ ወይም ደግሞ ራስህን ታሰለጥናለህ። ዜን አሁን ላይ ያሉ ሴቶች እንደዚህ አይነት ነገር ለመቀበል ለመታገስ ለኮንሱም ለማድረግ ተዘጋጅተዋል ወይ ብትለኝ አልተዘጋጁም። አባትና እናት እንደዛ አድርጎ አላሳደጋቸው። ስለዚህ when you are becoming more demanding and dominating ምቾት አይሰማትም ያቺ ሴት። ሲጀመርም እንደዚህ አይነት ወንድ ካለ አሁን ላይ የሚያሳድጓቸውን ሴቶች ማን ያገባልናል ብሎ ስለሚያስቡ እንደዚህ አይነት ወንድ ዲሞናይዝ ማድረግ ነው የሚፈልጉት። የሱን ስልጣኔ፣ የሱን ከፍተኛ ብቃት፣ ይሄ አካባጅነት ነው፣ የአምባገነንነት። እንዴ በዚህ ጊዜ ባለሽ ይሄ ሄኖክ ምን በወጣሽ? ለምንድነው እንደዚህ የሚሆነው? ለምንድነው እንደዚህ የሚያካብደው? ይሄ ማካበድ ነው። we know that those መካሪና አማካሪ ባይ ልክስክስና ምስኪናኖች ምንም ካንተ አፈጻጸም ጋር፣ ካንተ ብቃት ጋር፣ ካንተ ኤክሰለንስ ጋር እንደማይጠጉ እናውቃለን። ስለዚህ ያላቸው አማራጭ ዲሞናይዝ ማድረግ ነው ያንተን ፐርፎርማንስ። ለዛ ማህበረሰቡ እንደዛ ነው። እንደዛ ያላሳደጋትን ሴት እንደዚህ ራሱን ሰርቶ የመጣ ብቃት ላይ የደረሰ ወንድ ከሆነ ወንዱ የት ያረጓታል? ማን ይወስዳታል እችን ሴት? ምክንያቱም እሷ ደግሞ ልክ እንደሱ በራሷ በኩል በራሷ መስክ ተፈጥሮዋ ላይ ሰልጥና ከፍተኛ ጥንካሬና ብልጽ ኤክሰለንስ ላይ ልህቀት ላይ እንድደርስ አልሰለጠነችም፣ አልተማረችም። የተማረችው ነገር ማስትሬት እና ዶክትሬት ነው። የሆነ ነገር ማስትሬት እና ዶክትሬት ስሪ፣ የወንድ እጅ እንዳታይ ማስትሬትሽን ስሪ፣ ዶክትሬት ተቀጥረሽ ደግሞ ስሪ፣ ከዛ ደግሞ ሀብት ሰብስቢ፣ ከዛ ከአንቺ ጋር እኩል የሆነ ወንድ ታገቢያለሽ ሲባል ይሄኛው ኤክሰለንስ ላይ ደርሷል። ምንድነው ከሷ የሚፈልገው ነገር? አይመጣጠንም። ምክንያቱም እሱ በተሰጠው ጸጋ ኤክሰለንስ ላይ ሲደርስ እሷ በተሰጣት ጸጋ ኤክሰለንስ ላይ ደርሳለች ወይ? ምንድነው ለሷ የተሰጣት? ንጽህና ተሰጥቷታል። ንጽህናዋን ጠብቃለች ወይ? ኮሌጅ ስትማር፣ ሃይ ስኩል ስትማር፣ ስራ ቦታ ስትቀጠር ካንዱ አልተቀባበሏትም ወይ? ከማንም ጋር የማንም ሳትሆን ማንም ሲወስዳት አልነበረም ወይ?
ስለዚህ ይሄ በከፍተኛ ጥረት ኤክሰለንስ ላይ የደረሰው ወንድ እችን ሴት ለምንድን ነው የሚፈልጋት? አይፈልጋትም። ስለዚህ ማህበረሰቡ እንደዚህ ያባከናቸውን ሴቶች የሚጥልበት ወንድ ይፈልጋል። እነዚህ ኤክሰለንስ ላይ የደረሱ ወንዶች ግን መጣያ አይሆኑም። ማናቸው የሚሆኑት? ጮክ በልና ንገረኝ። አዎ ንክር ምስኪኖቹ ወይም ምስኪናኑ መጣያ ይሆናሉ። ንስሐ ገብታለች። እንዴት አይነት ጠንካራ ልጅ መሰለች! ግን ከተለያየ ሰው ጋር በተለያየ አጋጣሚ ሄዳለች። ግን አሁን ተጸጽታ ተስተካከላለች። ታጥባ ተሰርታ ታጥና መታለች። ንስሐ ገብታለች። ወይም ደግሞ በጌታ ሆናለች። አሁንማ በጌታ ሆናለች። እና እንደዚች አይነት ጠንካራ ሴት አንተ አፎርድ ማድረግ የምትችል ከሆነ ጠንካራ ወንድ አይደለም፣ ገለመኔ ትባላለህ። ኖ ጥንካሬ ማለት ይህ አይደለም። ስለዚህ ማህበረሰቡ አይፈልግም። ማህበረሰቡ ዲሞናይዝ ያደርጓል። እንደውም ይሄ ቶክሲክ ወንድነት ነው፣ መጥፎ ወንድነት ነው፣ ምንድነው ጎጂ ወንደኝነት ነው የሚሉት የቤተክርስቲያኗ የወንድ አስተማሪዎች ዘሶኮልድ በሆዳቸው የተገዙ በአፍጢማቸው የተደፉት ሊቃውንት ጎጂ ወንድነት ነው ይሉታል። ጎጂ ወንደኝነት ነው ይሉታል። እሱ ወንዱ በራሱ ስጦታ በራሱ መክሊት ላይ ሰልጥኖ በልጽጎበት ኮንትሮል አድርጎ እሱን ተቆጣጥሮት ኤክሰለንስ ላይ አድርሶት ልህቀት ላይ አድርሶት በብቃት አፈጻጸም ላይ እያለ ሲገኝ እሷን ግድ በሚልበት ሰዓት ላይ ይሄ ጎጂ ወንደኝነት ነው። እሷን ለምዶ ግድ የምትላት ግን ጥቅሙ ለማን ነው? እንደዚህ መሆን ጥቅሙ ለማን ነው? እንደዚህ አንተ የምትሆነው ጥቅሙ ለማን ነው? በዋናነት ደረጃ ለራስ ነው ጥቅሙ። ግን ራስ ወዳድነት አይደለም። እንደዚህ የሰራኸው ማንነት እኮ መልሰ ለሚስት፣ ለልጆች፣ ለቤተሰብ፣ ለማህበረሰቡ፣ ለቤተክርስቲያን፣ ለሀገር ልትሰጣቸው ነው። እኔት ግን እነሱ ሁሉም አንድ ናቸው። ሁሉም አሁን የጠራው ሁሉም ያው በሴት እየጠቀስን ስናስቀምጥ ብዙ ጊዜ እነዚህ ሁሉ በአንድ ይጠቃለላሉ። ዓለም፣ ሴት አንድ ናቸው። ሁሉም ከእንደዚህ ኤክሰለንስ ላይ ከደረሰው ወንድ መጠቀም ይፈልጋሉ፣ ግን አፕሪሼት አያደርጉትም። ሰውየውንም ፐርሰናሊቲውንም ኤክሰለንሱንም አፕሪሼት አያደርጉትም፣ መጠቀም ግን ይፈልጋሉ። ምክንያቱም ሂሶ ሃይሊ ዲማንዲንግ ራሱ ላይ የጨከነ ሰው ነው። በራሱ ላይ ጨክኖ ሌሎችን ለጭካኔ ግድ የሚላቸው ሰው ነው። እንዲጨክኑ ግድ የሚያደርጋቸው ቱዋርድስ ዜር ኦብጀክቲቭ ወይም ደግሞ ቱዋርድስ ዜር ጎል እኮ ነው። ሌላ ምንም አይደለም። ለተፈጠሩለት እውነት፣ ጽድቅ፣ ፍትህ ግድ የሚላቸው ሌላ እኮ ለምንም አይደለም። ተጠቃሚዎች ነበሩ የሚሆኑት እነዛ ቢያውቁበት። ጥቅሙ ከራሱ አልፎ ለማህበረሰቡ ነበር በተለይ። አሁን ላይ ግን እንደዛ አይደለም የምናየው። ማህበረሰባችን አይፈልገውም። እና ይሄ ኤክሰለንስ ላይ እያነሳን የምናወራቸው ነገሮች በተደጋጋሚ ወደፊትም እየጨማመርኩ አወራቸዋለሁ። አንዳንድ ማስታወሻ ላይ ያስኳቸው ነጥቦች አሉ። አይ ቲንክ ለአንድ ቀን በጣም ይበዛሉ። ምክንያቱም አናቴነብል ሊመስሉ ይችላሉ። የማይደረስባቸው የሆነ ምናባዊ ነገሮች ሊመስሉ ይችላሉ እና በደረጃ እያደግን ስንመጣ እናወራዋለን። በእርግጠኝነት ግን አንድ ነገር የምነግርህ ኤክሰለንስ ልህቀት ማለት ልህቀት ላይ ለመድረስ ከፍተኛ ብቃት ላይ ከፍተኛ የአፈጻጸም ችሎታ ላይ መድረስ ማለት መጀመሪያ በራስ ላይ የጨከነና በራስ ላይ የሰለጠነ ማንነት ይፈልጋል። በራስ ላይ ጨከነ በራስ ላይ የሰለጠነ ማንነት ይፈልጋል። በስሜቶቻችን፣ በብልቶቻችን፣ በፍላጎቶቻችን ላይ፣ በሰው ላይ አይደለም። በሰው ላይ መሰልጠን አይደለም፣ በራስ ላይ። በእንቅልፍ ላይ ጨክን፣ በጊዜ ላይ ጨክን፣ በወሲብ ፍላጎት ላይ፣ በምግብ ፍላጎት ላይ ጨክን፣ በመጠጥ ፍላጎት ላይ ጨክን። እነዚህን ማድረግ ከቻል ከፍተኛ ልቀት ላይ ኤክሰለንስ ላይ ትደርሳል ማለት ነው። ከዛ ቀጥሎ ምንጊዜም ከፍተኛ ኤክሰለንስ ላይ መድረስ ማለት ፐርፌክት መሆን ማለት አይደለም። ራስን ማሻሻል ማለት ነው። ከትላንትናው ዛሬ፣ ከዛሬ ነገ፣ ከነገ ከነገ ወዲያ ራስን አሻሽሎ መገኘት ለመሻል መሞከር ማለት ነው። አሁንም እንዳልኩ ከአንተ ውጭ ካሉት ነገሮች ይልቅ በአንተ ላይ ባለው የበለጠ የተሻለ ይሆናል። ከዛ ሲቀጥል ፍጹም ለመሆን አለመጠበቅ ነው። ምስኪን ነው ፍጹም መሆን የሚፈልገው። ፍጹም እስከ መቼ ነው እንደዚህ መሆኑ? ፍጹም መሆን የለብኝም ወይ? በጭራሽ። መሳሳትህን ተማርበትና እለፍ። መሳሳት ያለ ነው። መሳሳት አንዱ ሰውነትን የሚያስታውስ ሰው መሆንን የሚያስታውስ ፈጣሪ ያለ መሆንን የሚያስታውስ በቃ ያ ነገር ነው። ሰውነትን የሚያስታውስ ነው። ዘወትር በዛ በተሳሳትክበት ቦታ ተምረህበት ሌላ ጊዜ እንደምታሻሽለው አውቀህ እንደምታርመው አውቀህ ማስታወሻ ይዘህበት መስራት ነው። ሲቀጥል ግን በጣም ከፍተኛ ጥንቃቄ የሚፈልገው ማህበረሰባችን ቱዋርድስ ኤክሰለንስ የመጣ ልህቀት ላይ የደረሰ ሰው አይፈልግም። በተለይ ወንድነቱን አባቱ የሰጠውን ጸጋ ተጠቅሞ ወንድነቱን ተጠቅሞ ኤክሰለንስ ላይ ከፍተኛ በተሰጠው ግዳጅ ከፍተኛ የአፈጻጸም ብቃት ላይ እንዲደርስ አይፈልግም። ገንዘብ እንዲኖረው ይፈልጋል። ባለስልጣን እንዲሆን ይፈልጋል። ዝነኛ እንዲሆን ይፈልጋል። ኤክሰለንስ ላይ ግን እንዲደረስ አይፈልግም። እነዛ መሆን ማለት ኤክሰለንስ ላይ መድረስ ስላልሆነ ልህቀት ላይ መድረስ። ቀድሜ እንዳልኩ ልህቀት ስንል በተለይ በራስ ላይ አባትህ በሰጠህ ጸጋ ላይ ሌጣህን አንተ ምንም ነገር ራስ ላይ ሳደረብ ስለ ገንዘብ፣ ስለ ትምህርት፣ ስለ ስልጣን፣ ስለ ዝና ምናምን አይደለም የምናወራው። እነሱ የዚህ ውጤት ከሆኑ የኤክሰለንስ ውጤት ከሆኑ ዌል ኤንድ ጉድ፣ አሪፍ ጥሩ ነው፣ ይበረታታል። እሱ የራስ ላይ ስልጣኔ በራስ ላይ የምደርስበትን ኤክሰለንስ ልህቀት ብቃት ሳይመጣ ከሆነ እነዚያ የመጡት ምንም አይበረታታም፣
ለታናናሾችም መጥፎ አርአያ ነው። ልክ አሁን እንደምናየው ማለት ነው። ከየትም አምጪው ዱቄቱን ፍጩ እንደሆነ ትላንትና የት እንደነበረ የማናውቀው ሰው ነገ ወይ ከነገ ወዲያ ድንገት ብድግ ብሎ እዚህ ጋር ባለ 30 ፎቅ ህንፃ ይሰራል፣ ባለ ቪኤት መኪና ይሆናል፣ የሆነ ነገር ይሆናል። ያው ከየት እንደሚመጣ እናውቀዋለን ብሩ። ግን እነዛ ለልጆቻችን ለትውልድ አርአያ የሚሆኑ አይደሉም። ያው በሌሎችም ቦታዎች ላይ ያለ ነው ይሄ ነገር እንግዲህ። ስለዚህ በተለይ ትኩረት እንድታደርግልኝ የምፈልገው ወንድም አለ ምን እንደሆነ ታውቃለህ? ወደ ኤክሰለንስ ስትመጣ ማንም አያመሰግንህም ስል ምስጋና ያስፈልጋል እያልኩ አይደለም። እንዳውም ምስጋናም አያስፈልግህም፣ ልትመሰገንም አይገባም። ግዳጅን እየተወጣ ያለው ግዳጅህን በከፍተኛ ብቃት ለመፈጸም እያሰብክ ነው የምትሰራው። ለሱ ደግሞ ምንም ምስጋና አያስፈልግም፣ ምስጋና መጠበቅ የለብም። እኔት ግን ማህበረሰቡ ካንተ ተጠቃሚ መሆን ይፈልጋል እንጂ ባንተ ከፍተኛ ብቃት ወይም ደግሞ አፈጻጸም ወይም ደግሞ ልህቀት ተጠቃሚ መሆን ይፈልጋል እንጂ ያንን ልህቀት አፕሪሼት አድርጎ ለዛ ልህቀት የሚመጥን ነገር አያደርግም። ለምሳሌ ድሮ ከፍተኛ አፈጻጸም የነበራቸው ኤክሰለንስ ላይ የደረሱ አጅሬ ጀግና የሚባሉ ወንዶች ተፈልገው የማን ልጅ ነው ተብሎ ሴት ልጅ ካላቸው ሴት ልጅ ይድሩለታል። ለዛ ሰው ታስቦ ታቅዶ እቺንማ ቆይ ትደግ ለገሌ ነው ምድራት ተብሎ ምንም ክፋት የለውም። ምክንያቱም ከአንድ አላዛኝ ነፍራቃ ምስኪን ጋር ተጋብታ ወድሻለሁ ብሎ ከሚያላዝን ምስኪን ጋር ተጋብታ እድሜ ልኳን ከምታናዝን ከዛ ጀግና ጋር ተጋብታ አንድነታቸው ፍጹም። ከዛ በኋላ ጀግና ልጆችን ማፍራት ይችላሉ። በፊት እንደዛ ነበር የሚደረገው። ጀግና ልጅ እዛ ጋር ያለው አባት ያፈራል፣ እዚህ ጋር ደግሞ ያለው አባት ደግሞ በሰውነቷ ላይ ሰለጠነች፣ ያንን ጥንካሬዋን ኤክሰለንሷን ያሳየች፣ እሱም ደግሞ በንጽህናዋ በትህትና የተመሰከረላትን ሴት ያሳድግና ያንን ጀግና ወንድ ፈልገው ይድሩለታል። ዛሬ ላይ እንደዛ አይደለም። ጀግናው ወንድ ተጎትቶ ይጣላል። ኤክሰለንስ ላይ የደረሰው ወንድ ተጎትቶ ይጣላል። ምክንያቱም እኛን እያሳጣን ነዋ። በዛ ላይ ደግሞ እንደዚህ የትም ከማንም ሲወድቁና እግራቸውን ሲያነሱ የነበሩ ሴቶች ለዚህ ጀግና ሚስት መሆን አይችሉም፣ አይፈልጋቸውም። ቢኮዝ ሂ ሶ ሃይ ዲማንዲንግ፣ ስታንዳርዱ ከፍተኛ ነው። የሚፈልጋት ሴት ማስተሬት እና ዶክተሬቷን አይደለም የሚፈልገው፣ ንጽህናዋን ይፈልጋል። የልብ ንጽህናዋን ይፈልጋል። ልቧ ቀልቧ የትም ስትወድቅ እየጣለችው እየተከፈለ የመጣች ሴት ለሱ የሚተርፍ ልብ እንደሌላት ያውቃል። እሺ ጊዜ ንስሐ ገባች በጌታ የሆነች ምናምን ነገር። ስለዚህ እነዛ ሴቶች ማን ይቀበልለታል? ማህበረሰቡ የሚቀበልለት የለውም። ወንዶቹ ኤክሰለንስ ላይ ከደረሱ ማለት ነው ያለው አማራጭ ያንን ኤክሰለንስ ምን ማድረግ ነው? ዲሞናይዝ ማድረግ። ሴቶቹን ግን በንጽህና በቅድስና ወይም ደግሞ በትህትና በራሳቸው ተፈጥሮ ላይ አሰልጥኖ አሳድጓቸው ቢሆን ኖሮ እንደዚህ አይነት ወንዶቹን ፈልጎ ለነሱ ነው ምድረው። ታይ አርፈሽ ተቀመጪ፣ የምን ወደድኩሽ ነው። አርፈሽ ተቀመጪ፣ የምታገቢው ሰው አውቃለሁ፣ እነግርሻለሁ። ሴቷም ደግሞ በዛ መልክ ካደገች ደግሞ በዚህ ከዘፈን ከፍቶ ከሚያላዘነው ምስኪን ጋር አትሆንም። አይ ቲንክ ብዙ ነገር ማንሳት ይቻላል። ስለ ኤክሰለንስ ስለ ልቀት ሳወራ መቼም ጊዜ አይበቃኝም። ልክ እንደ ምስኪኑ እንደማወራው ሁሉ ከሱ በበለጠ ስለ ኤክሰለንስ ማውራት እችላለሁ። ብዙ አይነት ታሪኮችን ማንሳት ይቻላል። አይ ቲንክ ለዛሬ ግን ይሄ ይበቃናል። ወንድም አለም የነገርኩህን ማስታወሻ ያዝ። ሳማራይዝ ለማድረግ ኤክሰለንስ ላይ ከፍተኛ ብቃት ላይ ለመድረስ ራስ ላይ መጨከንና በራስ ላይ መሰልጠን ግድ ይላል። ያ ደግሞ ማለት ዘወትር መሻሻል ማለት ነው። አንድ ጊዜ የምትደርስበት አይደለም። እስከ እድሜ መጨረሻ ድረስ 60-70 ዓመት እድሜ ድረስ ሁል ጊዜ እየተማርክ ሁል ጊዜ እያደግክ የምትሄድበት ነው። ፕሮግረስ ነው ማለት ነው። ፕሮግረስ ነው። የሆነ ቦታ ላይ እፎይ ብለህ የምትቀመጥበት አይደለም። በሶስተኛ ነገር ፍጹም መሆን አይደለም። ፍጹምነት አይታሰብም። ፍጹም መሆን የሚያስበው ሁል ጊዜ በሰው ዘንድ ለመወደድ መከራውን የሚያየው የሚዳክረው ያ ንክር ምስኪን ብቻ ነው። አንተ ፍጹም አይደለም፣ ትሳሳታለህ። በጣም ማስጠንቀቂያና ማሳሰቢያ የምሰጠው ታዲያ መጨረሻ ላይ ምንድን ነው? ማንም ሰው ኤክሰለንስ ላይ እንድደርስ አይፈልግም። እመነኝ። the only person ኤክሰለንስ ላይ የደረሰ ከፍተኛ ልህቀት ላይ የደረሰ ታላቅ ወንድም ወይም አባት ካለህ ብቻ እናትህም፣ ሚስትህም፣ ልጆችህም እንኳን ካሳያቸው ይመጣሉ። ግን በተረፈ ግን እናትህም ሚስትህም አይፈልጉም ብለህ ያዘው። ላይክ የሚፈልጉት በጣም ጥቂት አሉ ከማለት ማለት የማያስደፍሩ ናቸው። ስለዚህ ማንም አይፈልገውም፣ ማንም አፕሪሼት አያደርግልህም። ስለዚህ you have no one፣ ማንም የለህም። በዚህ በኤክሰለንስ ጉዞ you are alone፣ ብቻህን ነህ። ካገኘህ ቆራጥ ወንዶችን ባባወራ መንገድ የሰለጠኑ ቆራጥ ወንዶችን ፈልግና ተወዳጅ። በተረፈ ግን ወደ ብቃት ደርሳለሁ ካልክ ሚሊዮነሩ ኤክሰለንስ ነው ማለት አይደለም። ኤክሰለንስ ላይ ደርሷል ማለት አይደለም። ዝነኛው ኤክሰለንስ ላይ ደርሷል ማለት አይደለም። እናት ኤክሰለንስ ላይ ስትደርስ ትፈልጋለች ወይ ደግሞ ወደዛ ፕሮግረስ ስትሄድ ትፈልጓለች ማለት ነው። ሚስትህም እንደዛው ኤቭሪባዲ። ምክንያቱም you will be so much demanding፣ ትጠብቅባቸዋለህ። እኔ ራሴ ላይ ጨክኛለሁ፣ እናንተም ራሳችሁ ላይ ጨክኑ። ይሄንን እፈልጋለሁ። ምንድነው ይሄ? እንደዚህ አይነት አፈጻጸም ምንድነው ይሄ ነገር? ካንቺ አይጠበቅም፣ ካንተ አይጠበቅም እንደምትላችሁ ስለሚያውቁ ይሄንን በአካባጅነት በምናምን ዲሞናይዝ አድርገው ያስወጣዋል። ስለዚህ ቴክ ኬር ወንድም አለም። አይ ቢን ዴር፣ አይቼዋለሁ። ትላንትና አቅፈን የተኛናቸው አብረን ልጅና ሀብት ንብረት ያፈራናቸው አንተ ወደ ኤክሰለንስ ስትመጣ ከልክስክስና ከምስኪናን ወንዶች ጋር ተሻርከው እኛን ሲጎትቱ አይተናቸዋል። አንተን እኔ
አይ ቲንክ ይበቃል። ዛሬ ብዙ ነገር አወራሁኝ። ሌላ ቀን እጨምርበታለሁ። ኤክሰለንስ በጣም ደስ የሚል ነገር ነው። በርታልኝ ወንድም አለም።